ይሙት አራት ሱሪ ማድረግ ተኝተ እንደው ሃይሚዬን የመሰለች ቆንጆ የቀይ ዶሮ ምን የምትመስል ልጅ ይዘ አቅፈ ስትተኛ ዝነኛውስ እንደው ማን ይሙት ዝም ይላል? እንደው ዝነኛው ዝም ይላል? እንደው ዝም ብሎ አርፎ ይተኛል? ኧረ ብሩኬ አይተኛም። ስለዚህ እባክን ከብሩኬ ፕራንክ እንደውም ፈታ ያደርገኝ የዛፍ ነው ማለት ነው። ዛፍ አዘፈርስ ታይም ፈታ የሚያደርግ ነው ቪዲዮ የዛሬ ማለት ነው። ዝነኛውማ ኮንትሮል ያደርጋሉ እኮ ማሻላ። የምር ዛፍ ቤት ከሄዳችሁ እንግሊዝኛዋ ሲያስቅ ከእኔም እንትን ያለን የባሳለ እንዴ! እንደዚህም ደግሞ ንግግሯ ዛሬ አስቆኛል ከምር ከሌላ ቀኑ በቃ እንደዚህ በጆኪንግ ብትመጣ ኢትስ ግሬት ማለት ነው። በጣም ፈታን ያደረገችው እንግዲህ እየበሉ እየጠጡ ፕሮቲን እየበሉ እንደዚህ እየሆኑ እንዴት ዝነኛው እያለች ነው እንግዲህ ሶ ዛት ኤኒዌይ የዘመኑ ምርጥ ሴት ማናት? ሃይሚትዬ ናት። የዘመኑ ጀግኒት ሴት የኛ የሚዲያ ቲቸርስ የኮራንብሽ ማይ ስዊት ሃይሚትዬ ትለያለች። ሪሊውን ነው የምነግራችሁ። ጀግኒት ሴት ምን አለች? እወድሃለሁ ግን ደግሞ አብሬክ አላድርም በቀላሉ አታገኘኝም ብላ ሲሪየስ ገጭታለች። ባይዘዌ በጣም አስተማሪ ናት ሃይሚዬ ትለያለች። ሁሌ እኮ የሚዲያዋ ቲቸርስ ከወንድም ከሴትም አንደኛ ሃይሚዬ ናት እናገራለሁ ማለት ነው። እና ሁሌ እንደኮራውብሽ ነው ሪሊ ነው የምነግርሽ ሃይሚትዬ ማይ ስዊት ሃይሚትዬ በጣም ትለያለሽ፣ ጀግና ነሽ። በማንኛውም ፕራንክም ሆነ ማልቀስ የለብሽም። እዚህም እንዳታለቅሽ እችኛዋን ብቻ ነገር ነው ማቆም ያለብሽ። ከዛን ወዲያ ግን ስማርት ነሽ። ለምን ሃይሚዬ ስታለቅስ አሁን ቲክቶክ ላይ ያለ በጥቅስ ማለት ነው። ነገ ደግሞ ሊቭ ላይ አልቅሱ እሷም አልቅሳለች ላይክ የሚባል ትችቶች አሉና አንቺ ስታለቅሽ ብዙዎች ይደሰታሉ ማለት ነው። ግን የፍቅር ለቅሶ ነው። አንደርስታንድ እናደርጋለን። እንደ ዛሬ አሁን ስትሮንግ ሆነሽ እስከ ማሰር ነው የደረስሽው። ሚዲያዋ ቲቸርስ በጣም ነው ማደንቃት። ቃላት ያጥረኛል። ሃይሚዬ ትክክል ነሽ። ያው የሸረተችው ትክክል ናት ወዶቼ። ዛሬ ሚዲያው ላይ ፈኒ ነገሮች አሉ። ብሩክም ፕራንኩ ያስቃል። ያው ችክ ያለ ሆነ እንጂ ለምን በእንደዚህ አይነት ፕራንክ ሁላችንም የተለያየ ሀሳብ ነው የምንሰጠው ውዶች። እዚህ ጋር አንዳንድ እህቶች የተቀየማችሁም ላይክ አላችሁ። ብትቀየሙ ምንም አይመስለኝም። ሪሊውን ነው ለምን መሰላችሁ? እኔ ከድሮም እንዲህ ነኝ። እኔ ስለ ሩታ ከመጀመሪያው ጀምሮ ነበርኩ ፍቅር መጨረሻ ላይ ማለት ነው። ስለ ሩታ ከመጀመሪያ ጀምሮ ገባችሁ? ገስት ላይ የተሰቀልኩ እንደ ልቤ ነው የምናገረው። ዛሬ ላይ ከ3 ቀን በፊት በአብርሽ ኮሜንት ስስቅ የሚናገሩኝ ሰዎች አሉ። እኔ መጀመሪያ ነው የምናገረው፣ ከዛም በኋላ መሳቅ ነው። ሰው ሲያለቅስ እኔ መሳቅ ነው። ለምን ታሞ ከመማቅ አስቀድሞ መጠንቀቅ። ይሄን ስላችሁ ምንድን ነው ብሩክ አስተማሪ ነው፣ ጀግና ነው፣ ጎበዝ ነው፣ የተግባር ሰው ነው። ግን ብዙዎች ደግሞ አሉ ገባችሁ በሚለው ነው። እዚህ ጋር ከአብርሽ ጋር ወዳድረሽ ነው ላይክ ልትሉ ትችላላችሁ። ሳይሆን በቃ መሆን ያለበትን ነገር ነው። እኔ በበኩሌ ስናገር ደግሞ ወዶቼ እናንተ ልትቀየሙ ትችላላችሁ። ያው በኮሜንት ተቀየማችሁ አላችሁ። እኔ ግን በጣም ነው የሚያስደስተኝ የምናገረው ነገር ራሴን ስለሚያስደስተኝ ነው። ይሄ ፕራንክ ጥሩ ነው። ሌላው ደግሞ ምንድነው ዘርዬ ፕራንክ ነው ወይ ትሉኛላችሁ። ፕራንክ ነው እኮ ትሉኛላችሁ። እኔ እኮ ፕራንክ መሆኑን ከመጀመሪያ ጀምሬ ነው እየተናገርኩ ያለሁት። ፕራንክ መሆኑን ጠንቅቄ ነው የማውቀው። እንደውም አንዳንዴ ዛሬ ላይ ደግሞ የሚመስለኝ ሶስቱም የሚተዋወቁ ነው ይመስለኝ። ሃይሚትዬም መፍታም እንዲሁ አያውቁም እንዲላሉ። ለምን የሚሰሩት 40 ደቂቃ ቪዲዮም ቢሆን ከዛውን ወዲያ ያስጠዋት አንድ ላይ አንድ ቤት ውስጥ እያሉ ሲበሉ ሲጠጡ ላይክ ሃይሚና መፍታ አያውቁም እንዲላሉ። የዛሬው ፕራንክ የሚተዋወቁም ይመስለኛል። እና ፕራንክ ብሩኬ እንደሚያደርግ እኔ ጠንቅቄ ነው የማውቀው። ገባችሁ? ይሄን ነገር ስናገርኩ ያው አስተማሪ ፕራንክ ነው ወዶቼ፣ አስተማሪ ፕራንክ ነው። ግን ብሩኬ ባመጣው ፕራንክ የኔና የመሰረት የኔና የአያት አንድ አይነት አይደለም። ገባችሁ? የሁላችንም አካባቢያችን የተለየ ነው። የሁላችንም ፍላጎታችን የተለየ ነው። አሁን ስደት ላይ የሚፈልጉት አገባን ብቻ ነው፣ ወለድንና አገባን ነው። ትዳር ላይ በብዛት ሲገቡ ፎከስ አያደርጉ ነው የሚገቡት።
ወይ እድሜያችን ሄደው ብለው መውለድ አለብን ምናምን ብለው ይገባሉ። ግን አገባን ነው የሚፈልጉት። አገባን የአንደርስታንድ ሳ ይሄ ነገር ደግሞ እኔ ለአንድ እህቴ አልመኝላትም። ገባችሁ? እና ይሄን ነገር ነው ማንጸባርቀው። ለሃይሚና ለብሩኬ አይደለም። ሃይሚና ብሩኬ አንደኛቸውን አንድ ላይ ናቸው፣ ችግር የለም። ሌሎች ደግሞ አሉ የሚያዳምጡኝ እህቶቼ ማለት ነው። እና ብዙ የሚመቻቸው እህቶቼም አሉ፣ አታ በውስጥ ራሱ ስናወራ እና እንደዚህ አይነት ዲስከስ ይጠቅማል። እንዳትከፉ ውዶቼ ማለት ነው። ሰላም አለይኩም ሳላችሁ የኔ ማሮች፣ አሰላም አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ፣ እንግዲህ ብሩኬ እንደዛኛው ሰውዬ የሆነ ሰው ፌስቡክ ላይ ነው ያየሁት። እሱን ነገር የሆነ እንጨት በእንጨት ታጥሎ ቁልፍ ተቆልፏል፣ እንደ ቁምጣ ነገር ላይ እንደዛ ማለት ነው። እና ብሩኬ ደግሞ ሱሪውን ደራርቦ እንደዚሁም ደግሞ ለእሷም ቀበቶ እኔ እኮ የሞኝ ስራ ነው የሚሰራው። ከምር ደግሞ ሽማግሌ ከላኩልሽማ ትወልጅልኛለሽ ወይ ደግሞ አንቺ ላኪልኝ። አሁን እንደዚህ አይነት ቀላል ይሄ እንጨት የሚል ቀል ነግራቸውና እኔ እንጃ እኔ አላውቅም። ያስቃል እኮ ግን ውዶች ምን አይነት እንደሆነ ነገራችሁ። እንደዚህ አይነት ቀልድ ያው ክብር የሚነካ ነገር ስለሆነ የሁላችንም ደግሞ ሀሳብ አንድ አይነት አይደለም። አሁን ብዙዎቹ አዲ ናቸው፣ ብዙዎቹ ደጎች ደግሞ አሉ። አቤት ደጎችማ ጌሽ ናቸው። አሁን እኮ ደጎችን እና ወይኔ እናቴ እኔ ያስቀኛል እኮ ከምር። እኔ አንዳንዴ ብዙ ሰው እየታዘብኩበት ነው ያለሁት እና አሪፍ ፕራንክ ነው፣ በጣም አስተማሪ ነው። ሞርዛን ያላገባችሁ እህቶቼ ማለት ነው ገባችሁ። ያው ብሩክ አስተዋይ ልጅ ነው፣ ጥሩ ልጅ ነው። ግን ምንድን ነው እኔ አሁን አንዳንዱ ሃይሚና ብሩኬ ከተገናኙ በኋላ በኮሜንት ሽማግሌ ላክ ምናምን ምን ብያለሁ? እስቲ ዝም በሉ፣ ሽማግሌ አትበሉ፣ እነሱ ፕሮግራም ያውቃሉ። ላይክ እላለሁ ልብ ብላችሁ ካዳመጣችሁኝ ማለት ነው። ከምር አንድ ላይ አንድ ቤት በገቡበት ሰዓት ማለት ነው። እስቲ በቃ ምናምን እላለሁ። ይሄን ግን መልሶ ደግሞ ብሩኬ ይሄን ሀሳብ አመጣ፣ የሽማግሌ ነገር ማለት ነው። ፕራንክ ራሱ ላይ መጣው። ስለዚህ ይሄ ነገር ደግሞ ግዴታ ዲስከስ ማድረግ አለብን። ዲስከስ እያደረግን ነው። እዚህ ጋር ብሩክን መጠላት አይደለም፣ ይሄ ግዴታ ነው ወዶቼ። እኔ ባይዘዊ እንደዚህ አይነት ዲስከስ አይላይኪት እንደነገርኳችሁ ሩታን እኛም ብሰማ እኔን አብሶ ብሰማ እኔ በውስጥም በሰው እንልካለን፣ እንደዚሁም ደግሞ እኛ ሜንሽን እናደርጋለን። ዛሬ ላይ አታለቅስም ነበር ያለ ፕሮግራም ሲረገዝ፣ ያለ ፍላጎት ሲረገዝ፣ ለጋብቻ ሬዲ ሳይሆን ተከትሎ መሄድ ገባችሁ። እና ይህን ነገር ከመጀመሪያውኑ ግዴታ ሚዲያ ላይ ዲስከስ መደረግ አለበት። ይህን አረገ ማለት ብሩክና ሀይሚ እያደረጉ ማለት አይደለም። ሶ መስት ነው፣ በቃ መስት ነው ዶች። እዚህ ጋር ቅር የምላችሁ ከሆነ ምንም ለማድረግ አልችልም። እና ሶ ዛት ኤኒዌይ ሀይሚትዬና ብሩኬ እንግዲህ ተነጋግረውን ቢሆን ቢቋጩት ደስ ይለኛል ውዶቼ፣ በጣም ደስ ይላል። ለምን በቃ የሚቋጭር ይሄ ሲረዝም ብዙም እንትን አይልም፣ ይደብራል። ግን ነገ ቢቋጨው ብሩኬ ደስ ይላል። ብሩኬ ቢቋጨው ደስ ይለኛል። ሌላ እንትን አምጡ፣ አይዲያ አምጡና ስሩ። ይሄ ግን የክብር ነገር ነው። ገባችሁ? እኛ ስንናገር ቅር ይላችኋል። ሀይሚዬ በሸረተችው፣ ሀይሚዬ ምንድን ነው የሸረተችው? ቤት እወድሃለሁ ግን ደግሞ አብሬክ አላድርም፣ ቀላሉማ አታገኘኝም ብላለች። አትገኝም። የእኛ ዳይመንድ ነሽ እኮ አንቺ፣ የእኛ ዳይመንድ። አስተምሪያቸውን አንዳንዱ አስተምሪያቸው ማለት ነው። አስተምሪያቸው፣ ተማሩ ከሀይሚትዬ ማለት ነው። በቀላሉ አትገኝም፣ የእኛ ዳይመንድ ማለት ነው። ሰምታል ብሩኬ። ስለዚህ ዛፍ እንዳለችው ሙሽ ጋር ሽማግሌ ላክ ነው። እኔ እኮ ያው ደጋፊያቸው ወዳቸዋለው፣ አድናቂያቸውም ነኝ። ቢግ ሪስፔክት ነው ያለኝ እንጂ ለራሴ ብዙ ጥያቄዎች ይመጣብኛል። ለምን በብዛት ሚዲያ ላይ የምናያቸው የቡታጀራ ሰዎች በግዴታ ሰው አስገድዷቸው ነው እንጂ በጉጉት ምናምን እኛ እንደምንለው አይደለም ሽማግሌ የሚልኩት። ግን ሽማግሌ ለመላክ ለምንድን ነው የማይፈልጉት? ይሄ ለራሴ ጥያቄ ነው ውዶች። የሚሉኝ ያኔ ይልካሉ፣ ፕሮግራም አለ። ግን ፕሮግራም አለ የሚባለው ደግሞ ምንድን ነው? ተራርቀው ሲኖሩ ነው። አንድ ቤት ከተኖረ ግን ሳምንት 15 ቀን ነው። ከዛም በኋላ ሽማግሌ ነው። ተራርቀው ከኖሩ ግን 7 ዓመት
ሽማግሌ ባይላክ ችግር የለም አንድ ቤት ካልተኖረ እና ብሩክ ብቻ አይደለም ባይዘው የተንቢ ወንድምም አለ ላይክ እንዴኛ ከወንድሞቻችንን ቶሎ ነው ውዶቼ በቃ ሽማግሌ የሆነ ምን አውቃለሁ እንዴት እንደሆነ አላውቅም እና ቢልኩ መልካም ነው። ሌላው ደግሞ አበዛባችሁ ከይቅርታ ጋር ዘር ለምንድነው ቤተሰብ ጋር የምትገቢው እህት እኔ እህት የለኝም ይሄ እኮ ችግር የለም ብሩኬ እህት የለውም ማለት ችግር የለውም ለምን ሴት ልጅ ለምሳሌ እህት የለውም ማለት ምን ማለት አይደለም ባይዘው ይሄን ያክል ይከፋል እንዴ እኔ አሁን እህት የለኝም ምንም ማለት አይደለም ብዙ ነገሮችን ደግሞ የምናውቀው እኔ ብያለሁ እኮ ስደት ስንመጣ ነው የቡታጅራ ዩቲዩበሮች ደግሞ ብዙ ነገሮችን አያውቁም ይሄን ያክል ለወንድ ልጅ እንትን አትበሉ ውዶቼ እንዴ ለምንድነው እንዲምትዩ ሴት ልጅ እህት ሲኖራችሁ ምንድነው ብሩኬ ለሴት ልጅ ክብር አለው ግን ምንድነው የሆነ ሽማግሌ ቅደም ተከተል የሚባል ነገር አለ የማፈቅራትን የምወዳትን ትልቅ ቦታ ያለችኝን ሀይሚዬን በጣም ነው የሚወዳት እኔ ጋር ሳስገባት ቤት ውስጥ ሲያስገባት ምንድነው ሽማግሌ መቅደም እንዳለበት ምናልባት እህት ያለ ተድራ ቤት ውስጥ የተዳረ ሰው ካሌለ ብዙ ነገር አናውቅም እኔ አሁን ለምሳሌ ስደት ስመጣ ነው ከአረቦችም ልጁም ብዙ ነገር የሚያወቅ ነው ኢትዮጵያ ሆነን ህፃን ሆነን አይደለም ግን አናውቅም ነበር በቃ ብዙዎቻችን ስደት ነው አታ ስለ ዲን ራሱ ብዙዎቹ ሙስሊሞች ስደት ነው ያወቁት ዲን እስላም እኮ ኢትዮጵያ ቤተሰቦቻቸው ሙሉ ለሙሉ ሙስሊም ናቸው እና ብሩኬ እህት የለውም ማለት ምንም ማለት አይደለም ይሄን ያክል አታካብዱ ውዶቼ እንዴ ሪቪው ነው የምነግራቸው እኔ ብሩክን በጣም ነው የማከብረው በጣም ከምንም ምን እንጃ ከሚዲያ ላይ ግን ቅር የሚለኝ ምንድነው እንዲህ የሚወዳትን ሴት ተንገብግቦ ሀይሚዬ ደግሞ በፍጹም አሁን አትልክም ላይክ በፍጹም ሽማግሌ ልካለው እንደዚህ ማለት አለበት ነው በቃ ማንኛውም ወንድ ብሩክ ብቻ አይደለም ማንኛውም ወንድ እንዴ ያለ ለማንኛውም ወዳቸዋለሁ እኔ በጣም እየተናደድኩ ነው ሳይለውት ማውራ እና ይሄን ይመስላል እንግዲህ ካስቀየምኳችሁ ሙዶች ምንም ለማድረግ አይቻልም ይሄ ፕራንክ እስከሚያልቅ ድረስ መቀየም ግዴታ ነው ለምን የሁላችንም ሀሳብ የተለያየ ነው እንደነገርኳችሁ እዚህ ጋር ደግሞ እኔ ማውራው ለብሩክም የሚጠቅም ለሀይሚዬም የሚጠቅም ስደት ሪያድ ውስጥ ላለሽ እህት የሚጠቅም ነው ሌላው ደግሞ ለማን ነው የሚጠቅመው ያኔ እኔ ሩታን ተከታይ ነኝ ገባችሁ ዛሬ በአብርሽና በኤርሚላ እየሳኩ ነው ለምን መጀመሪያውን እኔ ስኮረኩም እነ ፎዚያ ብዙ ሰው የሚሰድበኝ ነበር ባይገርማችሁ ሉሉ ላይ ራሱ ሰቀል ነበር በጣም ነው ወይኔ አንቺ ደግሞ ነው በቃ እንደ ትምህርት ነው ማስተምራቸው እኛ ብር ሁላችንም እንወዳለን ስደት ስንመጣ ለብር ብለን ነው ቤተሰብን ትተን የመጣ ነው ግን ብርም ስናገኝ አግባብ ባለው ነው ገባችሁና ብዙ ነገር ነበር ለአብርሽ ለሩታ ስናገር የነበረውና ነገ ሁላችንም እንዳናለቅስ ሴቶች ነን ይሄ ፕራንክ ይጠቅመናል በሚለው ነው እንጂ እንድትከፉ አይደለም ውዶች ሁሌም ወዳችኋለሁ አላህ ባላችሁበት ጠብቃችሁ ሀይሚዬ የምትኮረኩሙ ቲክቶክ ላይ ስርዓት ያዙ አሰላሙ አለይኩም ወራህመቱላሂ ወበረካቱ ባይ